300 ሺህ ገብቻለሁ። ያው ስለሚቻል ነው ከእናንተ ጋር ከቤተሰቦቼ ጋር ከውድ ቤተሰቦቼ ጋር ስለሚቻል ነው እዚህ የደረስኩትኝ። በዚህ አጋጣሚ በጣም አመሰግናለሁ። ከኔ እኩል አብራችሁኝ የለፋችሁ ሰዎች አላችሁ። ያው ቻናሌን ሼር እያደረጋችሁ በቃ ሰብስክራይብ አድርጓት በቃ እያላችሁ ለብዙ ሰው ሼር እያደረጋችሁ እዚህ እንድደርስ አድርጋችሁኛል። 300 ሺህ ገብቻለሁ። አላሳፈርኳችሁም። ነብሯ በአዲስ ነገር ተከስታለች። ብዙውን ጊዜ ስንፈልገውና ስንጠብቀው የነበረ ነገር ነው። ከዚህም የበለጠ ነገር ደግሞ እንዲሆን እንፈልጋለን። ሀይሚዬም ኮንግራ 300 ሺህ ገብተሻል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። ሁሌም ከጎኔ ሆናችሁ የምታበረታቱኝ በላይክም በሸርም በኮፒ ሊንክም እጅግ በጣም አመሰግናለሁ። ፈጣሪ ጠብቃችሁ፣ የተረገጣችሁት ሁሉ የተናገራችሁት ሁሉ ወርቅ በወርቅ ይሆንላችሁ። እናም እንግዲህ ሀይሚ 300 ሺህ ገብታለች ማለት ነው። እውነት ለመናገር እጅግ በጣም ደስ ይላል። ከዚህ በፊት ታስታውሱ ከሆነ ሩታ ነበረች እየመራች የነበረችው ማለት ነው። ከዛ ሩታ ደግሞ በቤቷ ሁልጊዜ ቪዲዮ እየለቀቀች አይደለምና እሷ ሀይሚ ደግሞ እንደምታዩት በባሏና በሷ ቤት እንደዚህ ተከታታይ ነው እየለቀቀች ያለችው ማለት ነውና 300K ገብታለች በ230 ቪዲዮ። እውነት ለመናገር እጅግ በጣም የሚደንቅ ነው። ሀይሚዬ ከዚህም በላይ ከፍ ብለሽ የምናይሽ ያድርግሽ ማለት ነው። እናም ይሄንን ተከትሎ ብዙ ሰው ሄርሜላ ሩታ ሄርሜላ ምንድናት እዚህ ጋር ሩታና ሀይሚ ለምንድን ነው አንድ ላይ የማይመጡት? ተጣልተው ነው እንዴ የምትሉ አላችሁ ማለት ነው። እና እነሱ አልተጣሉም፣ በደንብ ነው የሚገናኙት ከካሜራ ጀርባ ማለት ነው። ነገር ግን ደግሞ የሰው ጥያቄ እነዚህኛዎችንም እያስቸገረ ስለሆነ ሁላቸውም ገለል ገለል ብለው የየራሳቸውን ነው እየቀረጹ ያሉት። ትንሽ ቤታቸውም የተወሰነ እርቀት አለው ማለት ነውና በዛ ምክንያት እንጂ ምንም አይነት በመሃላቸው ጸብ የለም። እና ሩታ እሷ ወይኔ ዛሬ ኤች ስለሆነ እኮ ነው የመጀመሪያ ስሙ ታውቃላችሁ። ምምታታብኝ ሀይሚዬን ኮንግራ ብላታለች ማለት ነው። እንኳን ደስ አለሽ ብላታለች ማለት ነው። ኮንግራ ታናሿዬ ብላታለች ሩታ ለሀይሚ ማለት ነው። እና ሀይሚዬም ደግሞ ታንክ ብላለች ማለት ታንክስ ብላለች። እውነት ለመናገር እጅግ በጣም የሚደንቅ ነው። በቤቷ በጣም ብዙ ስቶሪ ላይ ለቃለች ኢንስታግራም ላይ ሀይሚ ማለት ነው። ምንድን መሰላችሁ ዊናም ብሏታል። አረ በጣም ብዙ ልጆች ብለዋታል ማለት ነው። እነ ሀሰን አልቀሩ እነ ኤፍሬም አልቀሩ የተንቢ ወንድሞች እንዳለ ብዙ ሰው ማለት ነው። ኮንግራ ነው የሚለው ኢንስታግራም ላይ ስትገቡ። እንትና ደግሞ ሀይሚዬም ሜንሽን እያደረገች ስቶሪ ላይ እየለቀቀች አንዳንዱንም ቴንኪው ብላለች፣ ሸርም አድርጋላቸዋለች። እና ደስ ይላል ማለት ነው። አክብረው እንኳን ደስ አለሽ ያሏትን እሷም ደግሞ አክብራ ነው መልስ እየሰጠች ያለችው ማለት ነው። እና ሀይሚዬ ከዚህም በላይ ይገባሻል። እውነት ለመናገር በስራ ቀልድ የማታውቂ ጀግና ልጅ ነሽ። ብሩክንም ጭምር ቀይረሸዋል ማለት ነው። እሱ ብሩክ ተከታዩ ያን ያክል አልነበረም በፊት። የሁለታቸው ጥምረት ሰዎችን ያስደመመ እጅግ በጣም ደስ የሚል በዩቲዩብ ላይ ከነሩታ ቀጥሎ ተጽዕኖ ሲፈጥሩ የነበሩ ናቸው። አሁን ላይ ማንም አልቻላቸውም፣ እየነኩት ነው ማለት ነው። በአጭር ጊዜ ውስጥ ይሄንን ያክል ሰብስክራይብ ማግኘት ማለት ቀላል አይደለም እንዴ! ከከፈቱት መቼ ነው? በተለይ ሀይሚ ከብሩኬ ወዲህ ነው የከፈተችውና እጅግ በጣም በሰዎች ዘንድ ተወዳጅነትን አግኝታ ስራዋ ላይ ደግሞ የሆነ ታትራ ነው እየሰራች ያለችው። ምክንያቱም በቤቷ ላይ አሁን ሩታ ብዙን ጊዜ እየለቀቀች አይደለም፣ በቤቷ ትሰራለች፣ ሌላ ሰው ነው እያሳደገች ያለችው። ቡራም በስነ ስርዓት በቤቱ እየለቀቀን ያለው ሀይሚዬም እንደዛ ማለት ነውና ይገባችኋል። ከዚህም በላይ ከፍ በሉ። ጨረቃ ፋሚሊ እኔ ሪስፔክት አለኝ። ሰሞኑን ጌም ሩታ እንኳን ስትጫወት መተው ታብታብ ሲያደርጉ ነበር፣ ጊፍትም የሰጡ አሉ። እና እጅግ በጣም እናመሰግናለን። የምስጋና ቪዲዮም ከዚህ በፊት ሰርቻለሁኝ ማለት ነውና ክበሩልን ማለት ነው። እኛ እህትና ወንድሞች ነን፣ ምክንያቱም እህት አማቾች ነን ማለት ነው። ሀይሚም ለሩታ በጣም የሚዋደዱ እህት አማቾች ናቸው። ሩታም ለሀይሚ እንደዛው ማለት ነው። በጣም ሪስፔክት የሚደራረጉ በሀሳብ የሚተጋገዙ በብዙ ነገር የሚተጋገዙ እህት አማቾች ናቸው ማለት ነው። እኔ እህት ነው የምላቸው ባጭሩ ማለት ነው። ምክንያቱም ቅርበታቸው በጣም ልዩ ነው እና
ሀይሚ ስታመሰግን ነበረ ትናንትና ማታ ራሱ በየቲክታኩ ሲንሸራሸር ነበርና ኮፒ ሊንክ በማድረግ ሼር በማድረግ ለጓደኞቻችሁም ሼር እያደረጋችሁ እዚህ እንደደርስ ያደረጋችሁኝ በሙሉ እጅግ በጣም አመሰግናለሁ። ክበሩልኝ። የዛሬ አመት ደግሞ ከበዓል ቀደም ብሎ ግማሽ ሚሊዮን እገባለሁኝ። እንደ 200 ሺህ ነው የቀረኝ። ኦሬዲ ከ300 ሺህ ትንሽ ከፍ ብያለሁኝና በቃ 200 ሺህ ቀላል ናት። ስለዚህ ግማሽ ሚሊዮን 500 ሺህ ሰብስክራይብ ገብቼ እንገናኛለን ብላ እቅድ አውጥታለች ማለት ነው። እውነት ለመናገር እንደዛ ስሰማት ይች ልጅ እቅዷ ፕላኗ በጣም ጎበዝ ልጅ ናት ብዬ አሰብኩኝ ማለት ነውና ከእሙሽ ጋር ያላችሁ ቀረቤታ አማቱ ጋር ሰው እንደዛ ፒስ ነው አይታችኋል። ከቡራ እናት ጋራ ቀረቤታቸው ደስ ይላል። ቀልዳቸው ምናምን ሰሞን ራሱ ለበዓል ሄደው ከእሙሽ ጋራ እየተቀላለዱ ነበር እና ወለጅለታ ምናምን እያለቻት ነበረ ማለት ነውና ደስ ይላል። ቡራም እውነት ለመናገር የሰው ልክ ነው። ቡራን እኔ በጣም ነው የምወደው። ምክንያቱም የሆነ ለሰው ልጅ ያለው ሪስፔክት በቃ ብዙን ጊዜ መልከኛ ሰዎች ቁም ነገር የላቸውማ ምናምን በቃ እንደዚህ ወጣ ያለ ነገር ያላቸው ናቸው። እሱ ግን ሁሉን ያደለው ነው። መልክም ቁም ነገርም ጸባይም ለሰው ያለው ሪስፔክት ምናምን የሆነ ብልግና ቦታ ላይም አይገኝም። ስርዓት ያለው ልጅ ነው። ይሄ ደግሞ የማን ውጤት ነው? የእሙሽ ውጤት ነው። እናቱ በጣም ስርዓት ያላት ልጅ እናት ናትና ስርዓት እንዲይዙ አድርጋ ነው ያሳደገቻቸው። እውነት ለመናገር የተቀጣልሽ የሰው ልጅ ጸባዩ ሁሉ ነገሩ አብዛኛው ጊዜ ቤተሰቡን ነው የሚመስለው የሚባለው እውነት ነው። እና እሱ የእናቱ ግርፍ ነው። ሀይሚም እድለኛ ነሽ ቡራን ስላገኘሽ፣ ቡራም እድለኛ ነህ ብዬ ነው የማስበው። ምክንያቱም ሀይሚ ማለት ታታሪ ጀግና ሴት ናት ማለት ነው። በስራ ቀልድ የማታቅናት ኦዲየንስንም እንዴት አድርጋ መያዝ እንዳለባት ጠንቀቃ ታውቃለሽ ማለት ነው። ይህንን አድርጉ ተብሎ ሲታዘዙ ራሱ የሆነ ነገር ያደርጋሉና በርቱ። እኛም ደግሞ ግሬስ ፋሚሊ ወይንም ደግሞ የነብሯ ፋሚሊ እንኳን ደስ አላችሁ ጨረቃ ፋሚሊዎች ልንላችሁ እንወዳለን። እኔ ነብሯ ፋሚሊን ወክዬ እንኳን ደስ አላችሁ እላችኋለሁ ማለት ነው። ምክንያቱም ሀይሚም ጨረቃ ፋሚሊም ለእኛ ቤተሰባችን ናችሁ፣ እህቶቻችን ናችሁ። ስለዚህ እንኳን ደስ አላችሁ። ሀይሚ ከዚህ በላይ ከፍ ብላ ደግሞ የምናያት ያድርገን፣ በቃ ያድርገን እና እንደውም አልነበረ በእናታችሁ ቀጮ እንኳን ደስ አለሽ ሲሏትም ነበር። ሰላም ጋይስ እንደምን አላችሁ? ዛሬ እንግዲህ ቀጮ እንኳን ደስ አለሽ ሲሏት እንዴ ቀጮነት እኮ ያለፈ ታሪክ ነው። በነገራችን ላይ በፊት ሀይሚ ቀጭን ነበረች። ቡታጅራ እያለች ራሷን ብዙም አትጠብቅም ማለት ላለባበሷ ኪርለስ ነበረች ማለት ነው። አሁን ግን ቱርክ ላይ የሚታየውን ድራማ ታውቃላችሁ? እዛ ጋር ኢስታንቡል ላይ ለብሰው የሚሰሩት ምናምን ልክ እነሱን አክተር በሏት። ራሷን ጠብቃለች፣ ሴፍቲዋን ጠብቃለች፣ አለባበሷ ምናምን በጣም ሴፍቲዋን ጠብቃለች ማለት ነው። ሰውነቷን ወፍሯል፣ ደንቦጭ ብላለች። ሰላም ጋይስ እንደምን በቃ እንደዚህ ነው መሆን ያለብሽ። በቃ ይሄ አሁን ያለሽበት አሪፍ ነው። ምክንያቱም ሰላም ጋይስ አሁን ያለሽበት እንትን በጣም አሪፍ ነው ማለት ነው። ማለት ሰውነትሽ ወንድ የሚወደው ሴቶች የሚወዱት አይነት አቋም ነው ያለሽ አሁን ላይ ማለት ነውና በዚህ ከቀጠለ ግን መወፈርሽ የማይቀረው ከሁኔታው ሳይ ማለት ነውና ጂምን ቢሆን እንግዲህ ትገቢያለሽ። ግን አሁን ላይ አሪፍ ነው። በዚሁ ባለሽበት ቀጥይ ማለት ነውና ደስ ይላል ማለት ነው። ስለዚህ ቀጮ የሚባለው የድሮ ታሪኩ ነው፣ አልፏል። ሩታንም አመሰግናለሁ ውዴ ሰላም ጋይስ እንደምን ማለት ነው። እና ሀይሚዬ እንኳን ደስ አለሽ። ሩታዬም ደግሞ አስበሽ ስለጠየቅሻት እጅግ በጣም እናመሰግናለን። የሰው ልክ እና ወዶችዬ ሰብ ላይክ ማድረግ አትርሱ። በቃ